ማርታ እንግዲህ ሰላም ደውላ በነገረቻት አቢጌል እንደነገረቻት ሰላም በቃ ዳጣ የሰላም ልጅ ናት ብላ አቢጌል በነገረቻት መንገድ ሄዳለች። ከዛ ትደውልና እንግዲህ ማርታ ለሰላምዬ ትደውልና የት ነሽ ማርታ እንዴት ነሽ ሰላም ነሽ ስትላት ሰላም እርግዝናው እንግዲህ ምጡ መጥቷል በማለት ደረጀ ጋር ትመለስና ማርቴም ትደውላለች። በምደውል ሰዓት ደረጀ የት ነህ? ሰላም እኮ ሰላም በቃ ምጥዋ መጥቷል መሄድ ያለብን ለምንድን ነው ታዲያ እኛ የምንሄደው? አክስቷ አለች አይደል እሷ ይዛት ለምን አትሄድም? እያለች እንግዲህ ማርቴም ተናግራ ደረጀ እና ቶሎ ብላ ይዛው ትሄዳለች። በመቀጠል እንግዲህ ኤቢም እንደዚሁ ተዝ መውጣት ትችላለች። የኔም ምክርና እኔ የምልሽ ልትሰሚኝ አልቻልሽም። አንቺ ምንም ቢሆን ምንም ቢነግሩሽም አይገባሽም። እኔ ብሞት ግን በአንቺ እንደሞኩ ነው የምትቆጥሪው። ከአሁን በኋላ እኔ ጸጸቴም ሁሉም ነገሬም በቂ ነው። አሁን ላይ እንደፈለግሽ መሆን ትችያለሽ። አንቺ ቢነግሩሽም አይገባሽም። ከአሁን በኋላ እንደፈለግሽ ህይወትን መቀጠል ወይንም መኖር ትችያለሽ ብሎ ደረጀንም እንግዲህ ኤቤን በሩን ይከፍትላትና ይሄዳል። ሰላም የዳጣ ልጅ በቃ ዳጣ የሰላም ልጅ መሆኗን ማወቅ የለባትም ምንጊዜም። ለዛ ነው አባዬ ምንድን ነው ለምንድን ነው የደበካት? ለእናቴ የደበካት ለምንድን ነው በማለት እንግዲህ አቢጌልም አባቷን ስታናግረው ነበር። የፈራኸው ነገር ለምንድን ነው እያለች ነበረ። በመቀጠል ደረጃ መጥቶ ክላሱ በተኛበት ትመጣና ዳጣ አባዬ አባዬ ትለዋለች። እንግዲህ ደረጀን እንግዲህ አባዬ አባዬ እያለችው ትገኛለች። ቀሰቀስኩህ እንደ አባዬ ትልና ዳጣ አይ ምን ነው ዳጣ ምንም ችግር የለውም ተኝተሽ አታረፍጅም? አባዬማ ጋር ደወልኩላት ሰላምዬ እንዴት ነች? አልደወለችልኝም እያለ እንግዲህ እሱም ችግር ካለ እኮ ትደውላለች። እሺ አባዬ አንዲም እንዴት ስትለው እና ገና እኮ ሌሊት ነው ዳጣ እኔ እኮ እንቅልፍ ተኝቼ አላደርኩም። ስለዚህ እኔ ጋር ተኝ ይላታል። እና ምን ነው ምን ችግር አለው? አፍረሺ ነው? አይ እኔ ከአባቴ ጋር እኮ ተኝቼ አላውቅም። ወይንም ልተኛ ስጠይቅኛለሽ እኔ ነው መለሰሽ። በይ ሂጂ በቃ ሂጂ። ለዛ እንቀስቅሻትና እነሱ ቁርስ ስሪ። ከዛም በኋላ እንሄዳለን። ውሃ እዚሁ ይቆያሉ። አባዬ እኔ አልቀርም ችግር የለውም ዳጣ አንቺና ናታን እያቸው ሄዳለሁ። ኤቢና ውሃ በሰላም ተተገላገሉ ቪዲዮ ያዋታል። እማዬ ከደወለች እሺ ንገረኝ። እሺ አባዬ እሺ። እኔም እንግዲህ ወደ ሻወር ልውሰድና ልብሴን ልቀይር። ደግሞ እኮ አባዬ ኤቢ ክፍሏን ስለከፈክላት በጣም ደስ ብሎኛል ትላለች። እሺ እሺ በቃ እኔም ተዛም በኋላ ተነስቼ እሄዳለሁኝ። አብረን እንሄዳለን። እስከዛው ቁርሱ መስራት አለባችሁ እሺ ዳጣ ይላታል። ደረጀም ዳጣም ተስማማለች እሺ ብላ ትሄዳለች። ተንከባክቤ ያሳደግኳት ልጅ እንደዚህ ስኮንብኝ ህዝብ ደግሞ ጎዳና ላይ ያሳደጋ እንደዚህ ጥሩ ትሆን? ልጅን እንግዲህ በቃ ተደብቆ የት እንደማይደረስ አይቻለሁ፣ በራሴ ጉዳይ አይቻለሁ ያለ ደረጃ አሁንም ራሱን ጸጸት ውስጥ እያስገባ ይገኛል። ውሃ ደግሞ እንግዲህ እየጠበቀች ወደ ውጭ ትገኛለች። እየሮጠች በመንጣትም እንግዲህ ጓደኛዋን አግኝታት ቀድሜሻለሁ እያለች ጓደኛዋ ጋዘና ትላለች። ውሃ ተነሺ እንጂ ተነሺ፣ እኔ ነኝ መቀመጥ የምፈልገው። ማለት እኮ እንግዲህ ብታይ ትናንትና ምንም እዛ ሆኜ ሁሉን ነገር ተተቀመጥን አይቀር በቃ ዳጣ እንደዚህ ሆነ። ስለዚህ እንዴ ናታንን ልሁን ምን ችግር አለው? እንዴ እነሱ ቁጭ ብለን እናውራ። ስሚኝማ አርጁና ጓደኛው እዛ እኮ ተቀምጠው አየኋቸው። የት ነው ያየሻቸው? ሩቅ ናቸው እና እዛ ላይ ነው እኮ የተቀመጡት። ደግሞ ኤቢን ጥሪልኛለሽ እንዴ አላለኝም። ዝም ነው እኮ ያለው። አብዬል እንግዲህ ከመፈታቷ ያንቺ እህት በመሆን ያፍርብሻለሁ ውሃ በምትላት ሰዓት ውሃዬም ደግሞ እንግዲህ ገንብራ ተወረውራታለች። አለቅሽም አርጁ የአርጁ ጓደኛ እንግዲህ በጣም ላግኛ ዛሬ ማለቃትም እያለ ይገኛል። አርጁ በመፍራት እንግዲህ እንትን እያለ ይገኛል። እንዲዘማቱህን በቃ እንግዲህ አንተ ምንድን ነው እንደዚህ የሚያደርግህ?
እኔ እኮ እንግዲህ ኤቢን ማጣት እኮ አልፈልግም እያለው ይገኛል። ተውና እንግዲህ መለሳት እንትን ትላለህ እንዴ? ምንድን ነው የሚያስጨንቅህ ነገር ምንድን ነው አሁን ላይ እያለ ይገኛል። ሰራተኛውም ደግሞ እንዴት እኔን ትመታኛለች እያለች እያለቀሰችና ትገኛለች። የምትመታት በእርግጠኝነት አቤጌል ናት የምትሆነው። ሌላ እንግዲህ ሌላ ሰው ሊመታት አይችልም። እና ሰራተኛ ማልቀስ የለበትም። አርጁ እንግዲህ አርጁና ጓደኛው በፍርሃት ላይ ኤቢ ቤት ይገባሉ። አለቃትም አንተማ እንደዚህ እያለቀስክ ላይ አልችልም፣ መግባት አለብን። ዛሬ ደግሞ አባቷ ስለሌለ ምንም አያመጡም እና ዝም ብለህ ምንም አያመጡም የሚሉና በር ይገባሉ። በእርግጠኝነት ደረጀም ሁላቸውም አሉ ከማርታ በስተቀር እቤት እንዳሉ ሁላቸውም አሉ። እንግዲህ ምን ይፈጠራል የሚለው ሰተት ብለው ሰው ቤት መግባት ይሄ በጣም ወንጀለኛና ጥፋተኛ ናቸው። እንደዚህ ማድረግ የለባቸውም። ግን በጣም ፈርቷል፣ በጣም ተጨንቋል አርጁ። ጓደኛው ግን ያው በጣም ጎበዝ ነው። እኔ ልፈራም አልችልም፣ እንዴት ነው አንተ እንደዚህ የምትሆነው በማለት ገብቷል ማለት ነው። ከዛ ናታን ይመጣል ከውጭ ሊያገኛቸው ይችላል። በጣም ደረጀም አለ። ሰላምዬ በጣም ደስ ይላል። እንግዲህ ወንድ ልጅ በሰላም ወልዳለች። ይሄ በጣም ደስ ይላል። እንግዲህ ማወቅ ያለበት ነገር ያለበት እንግዲህ ዳጣም ሁላቸውም ማወቅ እናት መሆኗን ማወቅ አለበት። ልብሱን እንግዲህ ይዘህና ለዛን ጠይቅና ልብሱን ይዘህና ትለዋለች። እሺ ናታንም በደስታ በጣም ደስ ይላል እያለ ይገኛል። ልብስን ይዘህና ተብሏል። እንግዲህ ቤት ሲገባ እነዚህን ያገኛቸዋል። ምን ይፈጠራል የሚለው አቢጌል እንግዲህ ብቻዋን ያገኟታል። በጣም ትደነግጣለች። አቢጌል ምን ልታረጉ ነው የገባችሁት? ምንድናችሁ? እንግዲህ እያሉ እየተደናበሩ ሲገቡ ያገኟታል። ይሄ በጣም ከባድ ነው። ማንም ሰው በሌለበት ግን አርጁ ገባና ኤቢን በቃ እንግዲህ እንቃርጎ በሚይዝበት ሰዓት ኤቢም ልቀቀኝ፣ ውሃ ድረሽልኝ በማለት ውሃ እንግዲህ ተኋላ መታ ስትመታው ኤቢን ይለቃትና ከዛም በኋላ ኤቢ ገፍትራም ሆነ በዱላም ብላ ገፍትራ ጥላው ትመታዋለች።